የተሸጠው ሰይጣን በሚል መጽሐፍ አናቃታለን እርሷና የዝና ወርቁና የቀድሞ ባለቤቷ ጀማል ሱሌማን አብረው የጻፉት መጽሐፍ ነው የዝና ወርቁ ዛሬ አነሳናት ታዲያ ለምክንያት አይደለም እዚህ መጽሐፍ ጀርባ ላይ አንድ ነገር ብላለች ወደዛው እንለፍ አይደል ጸግዬ ግጥም ጥበብ የሚሆነው የረቀቀውን አግዝፎ የገዘፈውን አመስጥሮ በልዩነት ህብር ፈጥሮ በተዋበ ቋንቋ የተንፎለፎለ አእምሮን ሲያረሰርስ ነው ገጣሚ የሚባለውም ይህንን ማድረግ ሲችል ነው በዚህ መጽሐፍ ውስጥ ሰላማዊትንና ግጥሞቿን በዚህ ልክ ደረጃቸውን ጠብቀው አግኝቻቸዋለሁ ፍቅር ሰላም ተፈጥሮ ሀገርና ኃላፊነትን የመሳሰሉ ረቂቅ ጉዳዮች በውብ ቋንቋ ተከሽነው ነጥረውና ጎልተው እውነትም ገጣሚ እንድል አድርገውኛል እናንተስ ብላ በጥያቄ ምልክት ለኔ ላንቺና ለተደራሲያን ተታለች የዝና ወርቁ ይሄ አስተያየት በራሱ ይሄንን መጽሐፍ እንድታነበው በጣም ይገፋፋል በተለይም ደግሞ ግጥም ለሚወዱ ሰዎች ይሄ መጽሐፍ እንግዲህ ነብርና ነባር ይሰኛል የግጥም ስብስብ ነው ሰላማዊት አድማሱ ቆመን እንቀበላት መልካም እናመሰግናለን አረፈ ሰላማዊት ወደ ቅዳሜን ከሰዓት የመጽሐፍ ዝግጅታችን ይሄንን እንግዲህ ግጥም ስብስብ ዘሽልን ስለመጣሽ እናመሰግናለን በጣም አመሰግናለሁ ከራስሽ እንጀምር አይደል ከአስተዳደግሽ ወደ ስነ ጽሁፍ እንድትገቢ የገፋፋሽ ወይ ተጽዕኖ ያደረገብሽ ሰው ካለ እናቴ ነችው እናቴ ቤት ውስጥ ግጥም በቃሏ ትናገራለች ብዙ ጊዜ አባቴን ያው በአካል ባላቀውም እኔ ህፃን ሆኜ ነው የሞተው አባቴ ገጣሚ እንደነበር ትነግረኛለች እናቴ አዎ የአባቴን ጽሁፎች ግን አላገኘሁም ግን ቤት ውስጥ ግን ያው እናቴ በቃሏ ግጥም ስለምትል እኔም ስለማነብ እንደገና ደግሞ ህፃን ሆኜ ያው ልጅ ሆኜ ማለት ነው አንደኛ ደረጃ ያለው ቲያትርና ስነ ጽሁፍ ተምሬ ነበር ግጥም በጣም ወዳለሁ ብዬ ጽፋለሁ ደሞ ድሮ ላይ ስጽፍ ለናቴ ነበር የምጽፈው ብዙ ግጥሞቼ ለናቴ እናቴን የማድነቅ እናቴን የመውደድ ነበሩ ያው ያደኩ ስመጣ ሀገሬን እና ወደ ሰላም ወደ ፍቅር ወደ ሌሎች ጉዳዮች ላይ እየገባው ስመጣ ደፍሬ መጻፍ ጀመርኩኝ ኖርማሊ ስለ ፍቅር በጻነት ሆነሽ ያጽፊም በጽፊም ያው ትገረፊያለሽ ስለዚህ ከትያሽ እናትሽንና አገርሽን ብቻ ያደነክሽ ነበር ማደግም ይፈቀድልሽ ሰላምዬ ስለናት ግጥም ስትይ ምን ትዛል እንዳለኝ ታውቃለሽ እናት ትዛለችኝ በሶስት አማርኛ ሲሪባኝ ሲጠማኝ ታመሜ ስተኛ ይሄ መንገድ ላይ ጊዮርጊስ ቤተክርስቲያን እኮ ግጥሞች እንደዚህ አይነት የግርግዳ ላይ ጥቅሶች በግጥም መልክ ይሸጡ ነበር እሺ ሰላም እንግዲህ ይሄ የግጥም ስብስብ በርከት ያለ የግጥም ስብስቦች አሉ እዚህ ላይና ስለ ግጥም ራስሽን የገለጽሽበት አለ ግጥም የህይወቴ ጣዕምና የነፍሴ እስትንፋስ ነው ታያለሽና አንቺና ግጥም በዚህ ደረጃ እንዴት ተቆራኛችሁ ያው እኔ ያጋጠመኝን ነገር ስደሰትም ስከፋም የሆነ ነገር ሳስብም በግጥም ነው ማስቀመጠው ስናደድም በግጥም ነው ማወጣው ምሬትን ብዙ ጊዜ ወደ ውስጥ ያልይዝም አንድ ሰው ቢያናድደኝ ትጽፊውና በግጥም ይወጣልሻል አረሳዋለሁ ኢቭን ጉዳዩን እስከመረሳው ድረስ አንዴ ጆዳውን ካደረኩት ወረቀት ላይ ረሳዋለሁ ያንን እንግዲህ የዝና ወርቁን ከመጽሐፉ ጀርባ ጥሩ አድርጋ ጽፋለች የዝናን ምናልባት ያው እንግዲህ በተለያየ ስራዎቿ እናቃታለን የዝና ወርቁ ትልቅ የስነ ጽሁፍ ሰው ነች እጅግ በጣም ትልቅ ከሷ ጋር እንግዲህ የጥበብ እናት ያህል ግንኙነት እንዳላችሁ አስፍረሻል እስቲ እንስማ የዝናና አንቺን ግንኙነት እንግዲህ እኔ ደራሲያን ማህበር አባል ነኝ እሷ የደራሲያን ማህበር ስራ አስኪያጅ ነች እኔ ደራሲያን ማህበር አባል የሆንኩት ጋሻፍ ወርቅ ባሉበት ጊዜ ነው ዩኒቨርሲቲ መጥቼ ነው አባል ተመስግቤ ሄድኩትና ጋሻፍ ወርቅ ናቸው ግጥሞቼን ገምግመው በእንግሊዘኛም በአማርኛም ነበሩኝ ሰጥቻቸው ወደዋቸው አባል የመለመሉኝ እሳቸው ናቸው ሄዳለው አባልነት ከፍላለው አንዳንድ ፕሮግራሞች ላይ ሲጋብዙኝ ይጋበዛለሁ ግን መሃል ላይ ምንድነው ላይፍም አለ ልጆችም ትዳርም ስራም አለኝ ሶስት ልጆች እናት ሶስት ልጆች እናት ነኝ እንደዛ እያልኩኝ ከደራሲያን ማህበር ትንሽ ተገልዬ ነበርና
መታወቂያ ይጠፋብኝና ላድስ ሄዳለሁ። ሲሄድ የዝና ነበረች ስራ አስኪያጇ ስታየኝ አባልነትንም ምናምን ፕሮፋይሌን ስታይ ለምንድን ነው እሱ እስካሁን ያላሳተምሽው? መጽሐፍ ሳትይዢ እንዳትመጪ ከዚህ በኋላ አለች። መታወቂያሽንም አላድስልሽ መጽሐፍ ካላመጣሽ። እኔ እኮ ብዙ ጽሁፍ ነው ያለኝ። ኖርማሊ ብዙ ጽሁፍ አለኝ ጽፋለሁ እንጂ እንደዚህ አስቤም አላውቃልኳት። አያስቢበት አለችኝ። በቃ እኔ እንደዛ ስትለኝ ሾክ ነው ያደረኩት። እፈልገዋለሁ፣ ደራሲነቴን በጣም ወደዋለሁ። ግን እንዴ አባልነትማ ከተከለከልኩ አልኩና ገብቼ መጽሐፌን ቀጠልኩኝ። ወረቀቶች ላይ ደብተሮች ላይ የነበሩትን ወደ ኮምፒውተር መገልበጥ ያው ባለቤቴም እያገዘኝ ወዲያው ቶሎ ብዬ እንግሊዘኛውንም አማርኛውንም ድብልቅልቅ አድርጌላት ወስጄ ሰጧት። ከዛ ስታያው እንደዚህ አይሆንም፣ አማርኛውን ለብቻ እንግሊዘኛውን ለብቻ ኢንተርናሽናል አንባቢ እንዲኖርሽ እንግሊዘኛው ለብቻ ይታተም አማርኛውም ለብቻ ይሁን ብላ መከረችኝ። ከዛ እንግሊዘኛውን ለጋሽ አፈወርቅ እንድሰጥ እሷ አማርኛውን እንደምትሰራልኝ ተነጋግረን ግን አማርኛውን ሁለቱም ናቸው የሰሩልኝ ጋሽ አፈወርቅ እሷም አቶ ነጻነት ተስፋዬ አይተውልሻል። ምርት ገበያ ላይ አብረን የምንሰራ የስራ ባልደረባ ነበር። እሱም በደንብ አድርጎ የአርቶት ስራ ሰርቶልኛል። ምርት ገበያ ላይ ብዙ አመት ሰርቼ አሁን ወደ ሌላ ድርጅት ተሸጋግሬያለሁ እና እዛ ላይ ስለምንተዋወቅ ነጻነት የአርቶት ስራን በደንብ ኤዲቲንግ ላይ ሰርቶልኛል። የዝና ሁሉንም ነገር ሼፕ እንዲይዝ አድርጋ ጋሽ አፈወርቅም እንግሊዘኛውን አግዘውኝ ያው እናቴም አለች ከውስጥ እናቴ ነች። ኖርማሊ ሁሉ ቀን ለምን አታሳተሚም የሆነ ግጥም ገጣሚ በቴሌቪዥን ባየች ቁጥር የኔ ልጅ ተቀብራ ቀረች፣ የኔ ልጅ ከዚህ በላይ ትጽፋለች በቃ እና የሶስቱም ገዛ ታክሎ በጣም ጥሩ። ስለዚህ ማማ አሁን መልሳቸው ተመልሷል። በቀጥታ ቴሌቪዥን ላይ እየተመለከቱ ነው አይደለም ማማ? ይሄ ቤተሰቦቻችን በተለያየ መልኩ የሚመኙልን ምኞት አለ አይደለ? ስለዚህ ከፍ ብለሽ እንድትታይ ናፍቀው ነበር፣ ተሳክቷል ማለት ነው። ስራዎችሽ ያው ስላሉ እዚህ ላይ ለአንባቢያንም ለተደራሲያንም የምንተዋቸው ይሆናል። የተወሰነውን ካንቺ ግን እየሰማን አብረን እንቀጥላለን። ከኔስ መስማት ፈልጋለሁ። አንድ ጸግዬ ሜሎዲ ቮይስ የሚባለው እኮ አንዱ አንቺ ነሽ። አይ የድምጼን ነገር እንኳን ዛሬ ግን እዚህ ጋር እያየዋቸው ነበር። ግጥሞች ደስ ይላሉ። አለፍ ይያልኩና አጫጭር ግጥሞች ደስ ይሉኛል። ግደኝ የሚል አንድ ግጥም አለ እዚህ ጋር። ልደበቅ ከራሴ ጨቅጭቃ ሳትገለኝ ይቺ ቃታች ነፍሴ። እረ የነፍስ ጥሪ እረ የነፍስ ጩኸት ከሁሉም ይከብዳል። መልሱን መፈለግም ሌት ተቀን ያበናል። ባትቼ ባክኜ ይኸው በባዶ እጅ ከደጅሽ ቆም ያለው ነፍሴ ሆይ ነፍስ አጥፊ ብዬ ማጸናለሁ። ምንድነው ይሄ? ኒኮ ጸጋውን የመሰለኝ አንቺ መተነተኝ ለባለቤቷ ጥሩ አድርገሽ ጸጋዬ። አንዳንድ ጊዜ የነፍስ ጥሪያችንን ካልሰማን ነፍሳችን ውስጣችን ትቃትታለች ሁሉ ጊዜ አይደለም? ከሱ መደበቅ ደግሞ ከባድ ነው። ኖርማሊ ጸጊ ይህንን ነገር አረጋለሁ ብላ አስባ ያንን ነገር ሳታረግ ቀርታ እንቅልፍም ላይ ወስድሽ ይችላል፣ ፋታ ላይ ሰጥሽ ይችላል። እሱ ነው በቃ ቅኔ ለበስ ስለሆነውና ፍልስፍናዎች ያው በተለያየ መልኩ አንቺነትሽንም ውስጥ ነው የምናየው። የህይወት አተያይሽን ፍልስፍናሽን እናያለና ስለዛ ነገር እናንሳ። እንዲሁም በመደበኛ ስራሽ ይሴክስ አይደለም ከዛ በኋላ ሌሎች ስራዎች አሉሽ። ስለ ስራዎች ምን ንገሪንና ምናልባት በአንድም በሌላም ወደ ስራ የመወሰድ ነገር ሊኖር ይችላል። ግጥሞችስ ውስጥ እነሱን የምናገኝ ከሆነ? ግጥሞቼ አብዛኛዎቹ ላይፎቼ ናቸው። በህይወቴ ላይ የገጠሙ ውጣ ውረዶች፣ በህዝባችን ላይ በሀገራችን ላይ የሚከናወኑ ሂደቶችን ያለፍናቸውን ወይንም ዊሽ የምናረጋቸውን እንደ ሀገር ያለንን አምቢሽን እንደ ሀገር ያለንን ዊሽ አስቀምጫለሁ። እና ስራ ላይ እኔ ምርት ገበያ ለ11 አመታት ሰርቻለሁ። ከዛ በፊትም ትምህርት ቤት አስተምሬያለሁ። አስተማሪነትን ሞክሬ ነበር። አዲስ አበባ መስተዳደርም በሴቶች ጉዳይ ቢሮ ላይ ሰርቻለሁ። በተለያዩ የመንግስት የግል ድርጅቶች አገልግያለሁ። አሁን ላይ በኢትስዊች የሚባል መስሪያ ቤት አለ። እዛ ነው ያለሁት። ሲኒየር ሪሰርች ኦፊሰር ነኝ። እኔ ግን ከዚህ በላይ ደስ ያለኝ ግጥም ከዛው ታች ነው ያለው።
ቀጥሎ ያለው ከስብሰባዎች ወንውጣ ከስብሰባ የአንድ ቀን እብደት ነው የሚለው የአንድ ቀን እብደት ይላልና የምስራቋ ፀሐይ በምዕራብ ብትወጣ የሰሜኑ ዋልታ በደቡብ ቢመጣ የመዘውር ስራ ያቅጣጫ ለውጥ ጣጣ ፍቀድና ሊያው ምን እንደሚያመጣ በአንድ ቀን እብደት በአንድ ቀን ጣጣ እስኪ ልመልከተው ማን እንደሚቀጣ ይላል ለምንድን ነው የጻፍሽ ደስ ይላል ግጥሙ ኖርማሊ ይሄም ከስብሰባው የቀጠለ ነው ከስብሰባው ቀጥሎ ነው ያለው አይ ኮንሰፕቱ ራሱ እዛ ስብሰባ ላይ ስቴክሆልደሮቹ አልተስማሙ እና ስቴክሆልደሮቹ ብቻ ሳይሆኑ የኛም እንትኖች አልተስማሙ ማለት ሀቅ አለ መሬት ላይ ማለት ነውና ብንፈቅድለትና ድብልቅልቁ ቢወጣስ ማን የሚቀጣው እንየው እስቲ ማን ነው የሚቀጣው እኛ ነን የምንቀጣው ወይስ የኛ ስቴክሆልደሮች ናቸው እስቲ እንየው የሚል ነገር እዛው ላይ ነው የጻፍኩት ደስ ይላል ይሄ ነው ድርክቱ በጣም ጥሩ ነው እይታዎችሽ ጥሩ ናቸው ሰላምዬ ሌላው እንግዲህ በግጥሞችሽ ደግሞ የምናየው ተቆርቋሪነትሽ ነው በነገራችን ላይ ለፍቅር የመቆርቆር ነገር አለ ለትህትና ለሀገር ለሰውነት የምትቆረቆርባቸው ሐሳቦች ሰፍረዋል ይሄ በስነ ጽሁፍ ቋንቋ ቆዳ ስሱ የሚባለው ማለት ነው ደራሲ ቆዳ ስሱ ነው የሚባለው ህመም ይታመማል ደስታም እንዲያው ስለዚህ እነዚህ አይነት ነገሮችሽን እንግዲህ ባንቺ ስራዎች ውስጥ አይተናልና ስለነዚህ ጉዳዮች እስኪ እናውራ ተቆርቋሪነትሽ ኖርማሊ ስለ ሀገሬ ሁሉ ነገሬ ነች ሀገሬ ህይወቴ ነች ልጆቼን ማሳደግባት ቦታ ነች ለልጆቼ መማወርሳት ርስት ነች ስለዚህ ስለ ሀገሬ አንድ ነገር ሲሰማ እጽፋለሁ የሚያስደስት ከሆነ ደስታለሁ እንደማንኛውም ሰው የሚያስጨንቅ ከሆነ እጨነቃለሁ የግጥም ስብስብ ነው እዚህ ላይ ያለው እንደተባለው አገር በጣም አለች ግብጽን የተመለከተ ፈረንጅን የተመለከተ በጣም ብዙ ፍቅር እናት ብዙ ሐሳቦች አሉ እዚህ መጽሐፍ ላይ ግጥሞች ደስ ይላሉ እና ተመርቋል እንዴት ነበር የምርቃት ስርዓት የምርቃቱ ስርዓት በጣም ደስ ይላል ያው እኔ ጋሽ አፈወርቅ ከ14 አመት ጀምሮ ነው የምንገናኘው ማቃቸው እሳቸውንና የዝናዬን ነበር ያስቸገርኩት ማለት ነው በስራዎቼ ላይ ደራሲ አፈወርቅ በቀለ አቃቸዋለ አንጋፋ ደራሲ ናቸው ተርጓሚም ናቸው እና ኤክስፔክት ያደረኩት ጋሽ አፈወርቅና እናቴን ይዝና ነበር ምርቃቴ ላይ ያው እናቴ ይዝና ምን አደረገች የአፍሪካ ህብረት ፕሮግራም ነበር ደራሲያን ማህበር ያዘጋጀው እዛ ላይ ፕሬዝዳንታችንን ጋሽ አበረን ሜሪን የህፃናት መጽሐፍ አዘጋጁን ይዛ መጣ ሰርፕራይዝ አደረገችኝ እና ምርቃቱ በጣም ደስ ይል ነበር ይበልበለና በጣም ጥሩ ነው እንግዲህ ሰላማዊት አድማሱ በአማርኛና በእንግሊዘኛ የግጥም ስብስቦችን አሳትመሻል መነሻ የሆነችም ደግሞ ወደዚህ የበለጠ እንድትገቢ ወደ የህትመት ብርሃን እንዲያገኙ ስራዎችሽ በእጅጉ ያበረታችሽ ደራሲ የዝና ወርቁንም እኛም በቅዳሜ ከሰዓት ስም እናመሰግናለን ሁሉም የምናከብራት ደራሲ ነች ለማጠቃለያ ለማጠቃለል አንቺ የምትዩ ነገር ካለ እንበልና ቀሪውን ለተደራሲያን እንተው ያው የዝና ወርቁን በጣም አመሰግናለሁ እግዚአብሔር ይስጥልኝ ለዚህ እንድደርስ ግጥሞቼ እዚህ እንዲደርሱ ረድታኛለች ጋሽ አፈወርቅንም በጣም አመሰግናለሁ እድሜና ጸጋውን እግዚአብሔር ይስጥልኝ እናቴን ቤተሰቦቼን የተከበረውን ውዱን ባለቤቴን እናንተንም እዚህ እንግዳ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ እጅግ በጣም እናመሰግናለን ነብርና ነባር እንግዲህ ይሄንን ይመስላል እንድታነቡትና በረታታለን ሸጋሸጋ ግጥሞች አሉ አገር የሚሸጡ ፍቅር የተሰበከባቸው ስራዎች አሉ ስለዚህ እንግዲህ ዛሬ ቅዳሜ ከሰዓት የመጽሐፍ እንግዳችን ቆይቷ ይሄንን ይመስላል ገስታችሁ አንብቡ እንላለን እንግዳችንን ግን ጸግዬ አክብረን ቆመን እንደተቀበል ቆመንኛታለን እናመሰግናለን Thank you. ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ